ሰላም የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዲሁም ተማሪዎች እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ ከረጅም ጊዜ በኋላ ነው ተመልሼ የመጣሁት ማለት ነው። በስራ መደራረብ ምክንያት ቪዲዮዎችን መስራት አልቻልኩም ነበረ። እንግዲህ በባለፈው ጊዜ እንደምታስታውሱት የ12ኛ ክፍል ፊዚክስ ኢንትራንስ ኤግዛም 2008 ላይ የተፈተኑትን ሁለት ጥያቄዎችን ይዤላችሁ ቀርቤ ነበረ። ዛሬ ደግሞ ከዛ እየቀጠለ 2017 ላይ የተፈተኑትን 3 ጥያቄዎችን ይዤላችሁ መጥቻለሁ ማለት ነው። 3 ጥያቄዎች ተከታታይ ከአንድ ቶፒክ የወጡ ጥያቄዎች ናቸው። እነዚህ ሶስቱንም ጥያቄዎች በዛሬ ቪዲዮ አልጨርሰውም። አንዱን ዛሬ ይሰራና በሚቀጥለው ደግሞ ሁለቶቹን በሚቀጥለው ቪዲዮ እሰራላችኋለሁ። እነዚህ እንግዲህ ሶስቱንም አንድ ላይ ለመስራት ትንሽ ሁለቱ ጥያቄዎች የቀሩ ጥያቄዎች ካልኩሌሽን ፓርት ስለሆኑ ጊዜ ስለሚወስዱ ሌላ ቪዲዮ ያስፈልጋቸዋል። ነገር ግን ለእናንተ ላሳስባችሁ የምፈልገው እነዚህ እንግዲህ ሶስቱም ጥያቄዎች ከ9ኛ ክፍል ሲምፕል ማሽን ከሚባል ቶፒክ የወጡ ጥያቄዎች ናቸው። እነዚህ ሶስቱንም ጥያቄዎች በምሰራበት ጊዜ እያንዳንዱን ነገር በዘንድሮ ዓመትም ፈተና ላይ ሊካተቱ ይችላሉ ብዬ የማስባቸውን ኮንሰፕቹዋል የሆኑ ፖይንቶችን አነሳለሁ። ዲቴል ነው የማወራው በእያንዳንዱ ቪዲዮ ማለት ነው። ስለዚህ ውድ ተማሪዎች ከእናንተ የሚጠበቀው ቪዲዮን ከመጀመሪያ እስከ መጨረሻ ድረስ መከታተል ነው። ይህን ማድረግ ደግሞ ለእናንተ ሁለት ጥቅም አለው። አንደኛ እዛ ጋር ተመልሳችሁ ሪፈር ለማድረግ ጊዜያችሁን እንዳታባክኑ ይረዳችኋል። ሁለተኛ ደግሞ ከዚህ በፊት በምትማሩበት ጊዜ ሚስ አንደርስታንዲንግ ስለዚህ ቶፒክ ተፈጥሮባችሁ ከሆነ ያንን ክሊር የምታደርጉበት ቪዲዮ ነው የሚሆነው ማለት ነው። ስለዚህ ከመጀመሪያው እስከ መጨረሻ ድረስ ቪዲዮን መከታተላችሁን እንዳትረሱ። ከዛ በተጨማሪ እንግዲህ ውድ ቤተሰቦች ለዚህ ቁም ነገር አዘል ቻናል ቤተሰብ ያልሆናችሁ ካላችሁ አዳዲሶች እንግዲህ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጥሬን አቀርባለሁ። ከዛ በተጨማሪ ቪዲዮዎችን ላይክ፣ ሼር በማድረግ እንድትተባበሩ፣ እንድታገዙ፣ እንድታበረታቱኝ አሁን በአክብሮት ጠይቃለሁ። አሁን በቀጥታ ወደ ጥያቄው እመጣለሁ ማለት ነው። እዚህ ጋር እንደምትመለከቱት ግሬድ 12 በፊዚክስ ኢንትራንስ ኤግዛም 2017 ይላል። question number 1 a force that is exerted on a simple machine in order to produce input work is called a friction, b load, c effort, d normal force ይላል። ስለዚህ definition እነሳለሁ ማለት ነው። I'm gonna start by defining this simple machine, then I'm gonna try to tell you about the terms that describe the simple machine. simple machine describe ሊያደርጉ የሚችሉ ተርሞችን እነግራችኋለሁ። then after I'm gonna tell you the purpose of this simple machine. የዚህ የሲምፕል ማሽን ፐርፐዝ እነግራችኋለሁ ማለት ነው። እነዚህ ሶስቱ ነገሮች ላይ እናወራለን። ፋይናሊ I am going to try to talk about the input work ምንድን ነው የሚለውን ነገር ለማውራት እሞክራለሁ ማለት ነው። አራት ፖይንቶች አሉ ማለት ነው። so in order to do this question as I have already said, it's important to start by defining this simple machine. So simple machine is, as you know, machine is simply it is a tool or it is a tool or it is a device. Machine is a device. Machine a device or a tool. A tool that makes work easier, faster, more convenient. Okay, more convenient. ስለዚህ easier ያደርጋል፣ faster ያደርጋል፣ more convenient ወይም ደግሞ ምቹ ያደርጋል ማለት ነው። ምቹ ያደርጋል ማለት ነው። how does it make
our work, how does the machine makes our work easier, faster, more convenient? Simple answer, by multiplying force by increasing speed or distance by changing direction of an object የአንድን ኦብጀክት አቅጣጫ እንዲቀየር በማድረግ ነው easier, faster or more convenient የሚያደርገው ማለት ነው። እዚህ ሶስት ፖይንቶች እነዚህን ሶስቱን ፖይንቶች ነው በእነዚህ ሶስቱ ፖይንቶች ምክንያት ነው እንግዲህ ወርካችንን ወይም ደግሞ ስራችንን easier ወይም ደግሞ faster or more convenient የሚያደርግልን by multiplying force, by increasing speed or distance, by changing the direction of an object. Okay, እነዚህን በማድረግ ነው ማለት ነው። Okay, work, machine does not produce work. ማሽን ስራን አይቀንስም፣ ነገር ግን it only changes what the way it only changes how the work is done. It only changes how the work is done. Machine or it's first the machine, right? So machine it is not when it does not reduce work. It only changes how the work is done. Okay, እንጂ ስራን አይቀንስም፣ ሪዲዩስ አያደርግም። ነገር ግን ምንድን ነው የሚያደርገው? it changes how the work is done. ስለዚህ easier, faster ስንል just በፍጥነት በቀላሉ ለመስራት ይረዳል እንጂ ስራውን አይቀንስም። ስራውን በራሱ አይቀንስም ማለት ነው። Okay, this is a simple definition for machine. A simple definition ነው ማለት ነው። Okay, the next point is the terms that describe simple machine. The terms that describe simple machine are, actually there are three terms that describe simple machine are effort, load, and friction. Okay, እነዚህ terms እንግዲህ they are the basic term that describe what simple machine describe የሚያደርጉልን basic terms ናቸው እነዚህ ማለት ነው። Normal force is not a basic term to describe what simple machine, because ይሄ ምንም ሮል የለውም በሲምፕል ማሽን ውስጥ። ሮል የሚኖረው መቼ ነው? When we are going to find the value of frictional force, or
the amount of frictional force. Frictional force and calculate ለማድረግ in order to calculate the frictional force during this time, normal force is very important because frictional force depends on the amount of normal force, right? normal force ላይ ዲፔንድ የሚሆነው ማለት ነው። በዛ ጊዜ ፍሪክሽናል ፎርስን በምንፈልግበት ጊዜ ኖርማል ፎርስ ያስፈልገናል ማለት ነው እንጂ ኖርማሊ ሲምፕል ማሽንን ዲስክራይብ ለማድረግ ኖርማል ፎርስ ዳት ማች ቫልዩ የለውም ማለት ነው። ስለዚህ ፍሪክሽናል ፎርስ ለምታውቁት ፍሪክሽናል ፎርስ is equal to mu, coefficient of frictional force times the normal force. Okay, the normal force ይሄ ነው ፎርሙላው። ስለዚህ ይሄ ፍሪክሽናል ፎርስ በምንፈልግበት ጊዜ ኖርማል ፎርስ ያስፈልገናል ማለት ነው። if the normal force increases, the amount of frictional force also increases. So both frictional force and the normal force are directly proportional ናቸው ማለት ነው። if one increases, the other one is also increase. if one decrease, the other one is also decrease. ስለዚህ የፍሪክሽን መቀነስን መጨመርን ማክሲመም መሆን ሚኒመም መሆን የኖርማል ፎርስ ፋክተር አለው ማለት ነው። ስለዚህ ይሄ ይሆናል ማለት ነው። ጀስት ስለዚህ ፎርሙላችን ይሄ ፍሪክሽናል ፎርስ is equal to mu times frictional mu times normal force. So mu is the coefficient of frictional force. Okay, the coefficient of frictional force. During this time, normal force is very important. So normal force እዚህ ውስጥ የሚያገለግለን ለሲምፕል ማሽን የሚያገለግለን ኢንዳይሬክትሊ ነው እንጂ ዳይሬክትሊ አይደለም። It's not the basic term to describe what simple motion. So normally it's important to find the amount of or the value of frictional force. That's all. All right, so now let me say something about these basic terms one by one. አንዳንድ ነገሮችን ልበል። ስለዚህ ኤፈርት፣ ሎድ እና ፍሪክሽን እነዚህ ቤዚክ ተርሞች ናቸው ብለናል። ምን ማለት ነው ኤፈርት ምን ማለት ነው? ኤፈርት is a force applied to the machine. A force applied to the machine is known as effort ይባላል. And this effort is known as input force ይባላል ማለት ነው። input force ይባላል። it produces input work. Okay, input workን ፕሮዲውስ ለማድረግ ያገለግላል ማለት ነው። ኢንፑት ወርክን ፕሮዲውስ ለማድረግ ፕሮዲውስ የሚያደርገው ይሄ ኤፈርት ነው ማለት ነው። the is a force applied to the machine, or the force we applied on the machine is known as effort እንላለን ማለት ነው። ይሄ ኢንፑት ወርክ የምንለው in other word ምን ማለት ነው? the work done by the effort. The work done by the effort is known as input work ይባላል። So input work, this can be represented by WI, input work. Input work is equal to effort times distance moved by the effort. Distance moved by the effort is called input work ይባላል ማለት ነው። Input work, or input work is equal to effort times distance moved by effort is called input work. And this input work is produced by effort. Effort is an applied force to the machine.
an applied force to the machine, or we call it input force እንላለን ማለት ነው። input force or force input ማለት እንችላለን። ይህንን መገልበጥ ትችላላችሁ። if you like you can say work input ማለት ትችላላችሁ። work input as input work ምንም ልዩነት የለውም። ሁለቱንም እንደፈለጋችሁ the same is true for this word input force or force input ማለት ትችላላችሁ። ምንም ልዩነት የለውም ማለት ነው። so effort ጋር ጨርሰናል። now let me move to the second term that describes simple motion. This is okay. The second term that describes simple motion is load. Load. So load is a force. The force to be is a force to be moved or to be moved or lifted by to be moved or lifted by the machine. By the machine is called load. So he load በሌላ አባባል it's known as weight. It's the weight or resistance force. It's the weight or resistance to be moved or lifted. Lifted ስንል ቨርቲካሊ ነው። ሙቭድ ስንል ደግሞ ጀስት ሆሪዞንታሊ ሙቭ የምናደርገው ፑሽ ኦር ፑል ሊሆን ይችላል። ሊፍትድ ማለት ደግሞ ወደ ላይ ቨርቲካሊ ማንሳት ማለት ነው። ስለዚህ a weight or resistance to be moved or lifted by the machine ማለት ነው። by the machine is load. ሌላው ምንድነው? ሌላው ሎድ ማለት another word load is ምንድነው ማለት ነው? load is input force ነው። it produces output work ነው። output workን ፕሮዲውስ ያደርጋል። ስለዚህ and this load can be represented by capital L ነው። capital L ሪፕሬዘንት እናደርጋለን። so output work ማለት እነዚህ output work ወይም ደግሞ work output ማለት እንችላለን። ሁለቱም ተመሳሳይ ናቸው። output work as work output ሁለቱም ትክክል ናቸው ማለት ነው። ሁለቱንም ማለት output work ማለት እንችላለን or if you like you can say work output ማለት ትችላላችሁ። this can be represented by W or እዚህ ነው። ስለዚህ ካልኩሌት ስናደርግም እንዴት አድርገን ነው ካልኩሌት የምናደርገው? output work is equal to load times distance moved by the load አድርገን ካልኩሌት እናደርጋለን ማለት ነው። so ስለዚህ load ማለት it's the force to be what to be moved or lifted by the machine or it is a weight or resistance to move to be moved or to be moved እዚህ ጋር to move or to lift ማለት to move resistance to move or lift okay to be moved or to be lifted by the machine is called load ይባላል and sometimes it's known as input force ይባላል። it produces what output work or work done output work is
output work is a work done on the load. A work done on the load is known as output work እንላለን። this can be represented by WO በዚህ ሪፕሬዘንት ይደረጋል ብለናል። ሶ ካልኩሌት ስናደርግም L times distance moved by the load times distance moved by the load አድርገን እናገኛለን ማለት ነው። ሶ ይሄ ሎድ ሬዚስተንስ አለው። ማንን ነው ሬዚስት የሚያደርገው? it resists or it opposes against what? against gravitational force። ሶ ሶስተኛው ደግሞ ምንድነው? ፍሪክሽን ነው። ፍሪክሽን ነው። friction is a force that opposes the motion of an object የአንድን ኦብጀክት ሞሽንን ለመግታት ኃይሉን የሚያሳርፍ ነው። ይሄ ፍሪክሽን የምንለው ማለት ፍሪክሽን is a force that opposes or that resists the motion of an object. Resists that resists the motion of an object. It acts parallel to the surface. Okay, parallel to the surface. It acts parallel to the surface, and it comes from the surface in contact. ስለዚህ surface in contact from the surface in contact ስለዚህ የት ነው የሚፈጠረው? just it can be occurred between two objects ሁለት ኦብጀክቶች መኖር አለባቸው ማለት ነው። ስለዚህ the bottom surface of the first object እና the top surface of the second object ለምሳሌ መጽሐፍን መውሰድ ትችላላችሁ። if you put your book on the table ስለዚህ የቡኩ የመጨረሻው ቦተም ሰርፌሱ እና የቴብሉ ቶፕ ሰርፌሱ እዛ መካከል ነው የሚፈጠረው ፍሪክሽን ማለት ነው። so friction is simply it is a force that opposes what? the motion of an object ወይም ደግሞ በመኪና ጎማና በሰርፌሱ መካከል ያለው እዛ መካከል ነው የሚፈጠረው ኮንታክት የሚያደርገው ሁለት ኦብጀክቶች ኮንታክት የሚፈጥሩበት ቦታ ላይ ነው የሚፈጠረው ማለት ነው። so it acts parallel to the surface parallel ነው አክት የሚያደርገው። let's say እቺ ቦክስ አለች። so this surface አለ this is a surface this surface ላይ friction effort force በዚህ ከሆነ if the effort force is here frictional force እዚህ ጋር ነው የሚፈጠረው። ስለዚህ ኦፖዝ የሚያደርገው ሞሽኑን ወደዛ ነው ማለት ነው፣ ወደዛ ነው የሚገፋው። ስለዚህ ኦፖዝድ ሞሽን ስለዚህ ሞሽኑን ከሞሽኑ ስለዚህ parallel to the surface ነው ማለት ነው። parallel to the surface ነው። ይሄ ፍሪክሽናል ፎርስ እንግዲህ እመጣበታለሁ። I will come to this point in my next video። ነገር ግን በዛሬ ሰርፌሱ ፍላት በሚሆንበት ጊዜ high frictional force maximum frictional force ይኖራል። frictional force and normal force are directly proportional ናቸው because frictional force depends on the amount of normal force, right? normal force ስለዚህ frictional force is equal to mu is the coefficient of the friction times normal force, the normal force. okay normal force okay ይህንን እንመጣበታለን። ኖርማሊ ኢንክላይንድ ፕሌን ላይ ጥያቄዎች አሉ። እዛ ላይ ጥያቄ ስንሰራ የምናየው ይሆናል ማለት ነው። ኖርማሊ ግን እንድታውቁት የፈለኩት ምንድነው ፍሪክሽናል ፎርስ እና ኖርማል ፎርስ they are directly proportional ናቸው because this frictional force depends on the
አማውንት ኦፍ ኖርማል ፎርስ ላይ ስለሆነ ማለት ነው። ኖርማል ፎርስ ከጨመረ ፍሪክሽናል ፎርስ ይጨምራል። ስለዚህ ሃይ ፍሪክሽናል ፎርስ የምናገኘው ኢንክላይንድ ፕሌን ላይ ሳይሆን ፍላት ሰርፌስ ላይ ነው ማለት ነው። ኢፍ ዘ ሰርፌስ ኢዝ ፍላት ከሆነ ማክሲመም አማውንት ኦፍ ፍሪክሽናል ፎርስን እናገኛለን ነው። ከዛ በኋላ አንግሉ ወይም ደግሞ ኦብጀክቱ ኢንክላይንድ ላይ በሆነ ቁጥር ወይም ደግሞ ጀንትል ስሎፕ በሆነ ቁጥር እየቀነሰ ይመጣል ነው። ሶ ይህንን አንደርስታንድ ማድረግ ይጠበቅባቸዋል ማለት ነው። ሶ ይህን ይመስላል ፍሪክሽናል ፎርስ ማለት ነው። ሶ ፓራለል ነው አክት የሚያደርገው። ናው ሌት ሚ ሙቭ ቱ ዲ ኖርማል ፎርስ። ኖርማል ፎርስ ማለት ደግሞ ምን ማለት ነው? ኦኬ ኖርማል ፎርስ ማለት ደግሞ ምን ማለት ነው? ኖርማል ፎርስ is a force that acts perpendicular to the surface. ኦኬ ለምሳሌ ኖርማል ፎርስ እንደዚህ ወደ ላይ ነው ቨርቲካሊ አፕ ነው። እንደገና ደግሞ ዳውን ወርድ ደግሞ ምን አለ? ዌይት አለ ማለት ነው። ዌይት አለ። ስለዚህ ይሄ ኖርማል ፎርስ እንላለን ማለት ነው። ኖርማል ፎርስ እንላለን። ሶ ኖርማል ፎርስ እዚህ ጋር ምን ይሰራል ማለት ነው? ፐርፔንዲኩላሪ እዚህ ጋር 90 ዲግሪ ይሰራል ማለት ነው። ፐርፔንዲኩላር ሚንስ which makes what 90 ዲግሪ ሊሰራ የሚችል ነው ማለት ነው። so it is a force that acts perpendicular to the surface. This is known as normal force, and also it is known as a reaction force እንላለን። reaction force እንላለን ማለት ነው። so this can be represented by Fn እንደፈለጉ ነው። አንዳንዶቹ ደግሞ ኤን ብቻ የሚላሉ ግን just እንደዚህ መጠቀም ደስ ስለሚለኝም ፎርስ ኖርማል ፎርስ በእንደዚህ አይነት መልኩም መጻፍ እንችላለን። so ኖርማል ፎርስ ማለት ኖርማል ፎርስ is equal to mg cos ቴታ ነው። በሚቀጥለው ላይ ስለ ኢንክላይንድ ጥያቄዎች አሉ ብያቸዋለሁ። እነሱን ስንሰራ በደንብ አድርገን የምናየው ይሆናል። ግን ኖርማል ፎርስ ኢዝ ኢኳል ቱ ኤምጂ ኮስ ቴታ ነው። ኢት አክትስ ፐርፔንዲኩላር ቱ ዘ ሰርፌስ አክት የሚያደርገው ፎርስ ነው ይሄ ኖርማል ፎርስ የምንለው። and it is a reaction ፎርስም ተብሎ ይታወቃል ማለት ነው። ስለዚህ ይሄ በጨመረ ቁጥር በነገራችን ላይ ቴታ ወይም ደግሞ በመካከላችን የሚፈጠረው አንግሉ በጨመረ ቁጥር 0 ዲግሪ፣ 30 ዲግሪ፣ 45 ዲግሪ፣ 60 ዲግሪ፣ 90 ዲግሪ እያለ ሲሄድ ይሄ ኖርማል ፎርስ እየቀነሰ ነው የሚመጣው ማለት ነው። ኖርማል ፎርስ ምን እየሆነ ይመጣል? ኖርማል ፎርሱ እየቀነሰ ይመጣል አንግላቸው በሰፋ ቁጥር ማለት ነው። ስለዚህ ኖርማል ፎርስ ቀነሰ ማለት ደግሞ ፍሪክሽናል ፎርሱም በዛው ልክ ይቀንሳል ማለት ነው። ስለዚህ ማክሲመም የሚኖራቸው ሁለቱም የት ላይ ነው ማለት ነው? 0 ዲግሪ ላይ ማክሲመም ይኖራቸዋል ማለት ነው። ካልበለዚያ ኢንክላይንድ እየሆነ ነው የሚሄደው ማለት ነው። ሶ እንትኑ ጂኦሜትሪ እየተቀየረ በሄደ ቁጥር ይሄም ይቀንሳሉ ማለት ነው። እየቀነሱ ይመጣሉ ማለት ነው። ሶ this is the normal force። ስለዚህ ኖርማል ፎርስ ከሲምፕል ማሽን ጋር ብዙም ግንኙነት የለው ማለት ነው። the only thing this normal force is important to find the amount of frictional force or the value of frictional force ለመፈለግ ብቻ ነው የሚያገለግለው። እዚህ ጋር እንደምትመለከቱት ማለት ነው frictional force is equal to mu times normal force ነው ብያቸዋለሁ ማለት ነው። ሶ ይህንን በሰፊው በሚቀጥለው ቪዲዮ ላይ የምናየው ይሆናል ማለት ነው። the last point is the purpose of what? Simple
ማሽን purpose of simple ማሽን እንግዲህ ይሄ ሲምፕል ማሽን ሶስት ፐርፐዞች አሉ። አንደኛው first purpose is force multiplier ነው። ምን ማለት ነው? it helps to move or to lift heavy load with what? with less effort. Okay, with less effort በትንሽ ኤፈርት ሄቪ የሆነ ኦብጀክትን ለማንሳት ይጠቅማል። ስለዚህ ፎርሳችንን ምን ያደርጋል ማለት ነው? ደብል ያደርገዋል ማለት ነው። ደብል ያደርግልናል ማለት ነው። ኦኬ ኤግዛምፕል you can take car jack ወይም ደግሞ የመኪና ክሪክ ጎማውን የምናነሳበት እሱን ኤግዛምፕል መውሰድ እንችላለን። ኦር ክሮባር ወይም ደግሞ ይህ ሚስማር መፈንቂያ ናዚዎች የሚጠቀሙበት እነሱን መውሰድ እንችላለን። እነሱ could be an example of what? force multiplier ወይም ደግሞ purpose of simple ማሽን ሊሆኑ ይችላሉ ማለት ነው። so ወይም or you can take pulley ሲስተሞችን መውሰድ እንችላለን ማለት ነው። second would be simple motion. The purpose of simple motion is speed or distance multiplier. Okay, it helps to move. It helps to move load faster or further than the effort. Okay, it helps to move load faster or further than the effort. further than the effort. ስለዚህ እዚህ ጋር faster ስንል in terms of speed ነው። further ስንል ደግሞ in terms of distance. okay, distance. ስለዚህ speed faster ስፒዱ ማለት ነው። ስለዚህ ምን ማለት ነው? in other word in order to we use more effort in order to move, in order to gain speed, in order to gain more speed or distance. okay, ምንድነው? we use more effort in order to gain speed or distance. ስለዚህ ብዙ ፍጥነት እንድናገኝ ወይም ደግሞ ብዙ ርቀት እንድንሄድ ምን ማድረግ አለብን? more effort መጠቀም አለብን። you can use other example ባይስክል መጠቀም ትችላላችሁ። example bicycle
ባይስክል። ስለዚህ ባይስክሉ ላይ ፔዳሉ ላይ በጣም ፎርሳችንን ኤፈርታችንን ማሳረፍ አለብን። ስለዚህ ሞር ኤፈርት እዛ ላይ ካሳረፍን የባይስክሉ ፍጥነት ይጨምራል፣ እንደገና ደግሞ ዲስታንሱ ይጨምራል ማለት ነው። ስለዚህ ሲምፕል ማሽን ስፒድ ኦር ዲስታንስ መልቲፕላየር ነው የምንለው በዛ ነው ማለት ነው። በዛ መሰረት ነው። third one is changing direction. okay, changing direction. purpose. The third purpose is changing direction. Changing direction. This helps us to change what? The direction of an object. እንጂ ፎርስን መልቲፕሌየር ፎርስ መልቲፕሌየር አይደለም፣ ወይም ደግሞ ስፒድ ኦር ዲስታንስ መልቲፕሌየር አይደለም። ቼንጅ ዳይሬክሽን የኦብጀክታችንን አቅጣጫ ለመቀየር ነው። it helps us to change the direction of an object. The direction of an object. For example, if you pull the rope down, the load moves up, right? ስለዚህ ምን መውሰድ እንችላለን? ፊክስድ ፑሊ መውሰድ እንችላለን። ፑሊ it may be fixed pulley or movable pulley. ስለዚህ ፊክስድ ፑሊ ብንወስድ ላይክ እዚህ ጋር የሆነ ፑሊ አለ። ይህንን ፑሊ ወደዚህ የሚስብ ሰውዬ አለ። ኦብጀክቱ ያለው እዚህ ጋር ነው፣ እዚህ ታች ነው። ላይክ ይህ ኦብጀክት 100 ኒውተን ነው እንበል። ሰውየው ደግሞ እዚህ ጋር አለ። ኦኬ፣ ሰውየው ደግሞ እዚህ ጋር አለ እንበል። የሆነ ስሟን እዚህ ጋር አለ። ይህ ሰውዬ ይህንን ሮፕ ይህን ሮፕ እየጎተተው ነው። ይህንን ሮፕ እየጎተተ ነው። ይህንን ሮፕ እየጎተተ ነው። ይህንን ሮፕ የሚጎትተው በመቶ ነው፣ በመቶ ኒውተን። እዚህ ጋር ምን አለን? ኤፈርት አለን፣ ኤፈርት አለ። እዚህ ደግሞ ሎድ ነው፣ this is a load። ስለዚህ 100 ኒውተን ነው ሎዱ። ኤፈርቱም ደግሞ በዛው ልክ ስንት ነው ማለት ነው? 100 ኒውተን ነው ማለት ነው። ስለዚህ ዩሲ እዚህ ጋር 100 ሎድ ነው፣ ሎዱ 100 ነው፣ 100 ኒውተን ነው። እዚህ ጋር ኤፈርቱ 100 ኒውተን ነው። which means ኤፈርት አፕላይ ያደረግነው ፎርስ እና የምናንቀሳቀሰው ኦብጀክት እኩል ናቸው። ሎድ እኩል ናቸው ማለት ነው። እኩል ናቸው። 100 ነው። 100 ኒውተን which is equal to 100 ኒውተን ነው ማለት ነው። አሁን ፎርሱን መቀነስ ወይም ማብዛት አይደለም እንትናችን ማለት ነው፣ አላማችን። our target is just to change what the direction of the object. የዚህ ኦብጀክት ዳይሬክሽኑን መቀየር ነው። ስለዚህ ሰውየው ይሄ ሰውዬ ወደታች ነው የሚስበው፣ ወደታች ነው የሚስበው ማለት ነው። ስለዚህ ሮፑን ወደታች pull rope down ነው። ይሄ ደግሞ the load is moves up። ስለዚህ መጨረሻ የሚፈልግበት ቦታ ሲያደርሰው ምን ያደርጋል? ይለቀዋል ማለት ነው። ኦብጀክቱን አንስቶ ያስቀምጠዋል፣ ወይም ደግሞ እዛ ቦታ ላይ የሚያርፍበት ቦታ ላይ ካደረሰ ይተዋል ማለት ነው። ስለዚህ ይሲ ሮፑን ወደ ታች ፑል ባደረግን ቁጥር ኦብጀክቱ ወደ ላይ ሙቭ ያደርግልናል ማለት ነው። ይሄ ፊክስድ ፑሊ ሲስተም ማለት እንችላለን ማለት ነው። ስለዚህ ቼንጂንግ ዳይሬክሽን ቅድም በተነጋገርነው መሰረት እንግዲህ ይሄ መልሳችን ምንድን ነው ሊሆን የሚችለው ማለት ነው። a force that is exerted on a simple machine in order to produce input work is called effort ይሆናል ማለት ነው። ኤፈርት ይሆናል። ኢንፑት ወርክን ፕሮዲውስ የሚያደርገው ኤፈርት ነው። አውትፑት ወርክን ደግሞ ፕሮዲውስ የሚያደርገው ሎድ ነው ማለት ነው። ስለዚህ በዚህ መሰረት መልሳችን ምንድን ነው የሚሆነው? እስኪን ቢ ሲ ይሆናል ማለት ነው። ስለዚህ ውድ ቤተሰብ እንግዲህ ውድ ተማሪዎች በሚቀጥለው ደግሞ ካልኩሌሽን ፓርት ነው። ከዚህ ጠንከር ያሉ ናቸው። በኮንሰፕት ደረጃ ነው ዛሬ ያወራሁት ማለት ነው። በሚቀጥለው ኮንሰፕት ካልኩሌሽን ፓርት አንድ ላይ አድርጌ ይዤላችሁ እመጣለሁ ማለት ነው። ከእናንተ የምጠብቀው ነገር ምንድን ነው? ቪዲዮን ከመጀመሪያ እስከ መጨረሻ ድረስ ተከታተሉ፣ እዩት።
ከዛ ኮሜንት ካላችሁ ደግሞ ኮሜንት ቦክስ ውስጥ ኮሜንታችሁን አስቀምጡልኝ። እንግዲህ ውድ ቤተሰብ ለእናንተ ደግሞ መልእክቴ ምንድን ነው? ይህ ቁም ነገር አዘል ቻናል እንግዲህ እናንተን ይጠብቃል። ይህንን ቁም ነገር አዘል ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት አሁንም ጥሬን አቀርባለሁ። በመጨረሻ ከዚህ በተጨማሪ እንግዲህ ቪዲዮን ላይክ፣ ሼር በማድረግ ሌሎች ተማሪዎች እንዲደርስ እንድታደርጉልኝ በአክብሮት ጠይቃለሁ። ስላዳመጣችሁኝ፣ ስለተከታተላችሁኝ፣ ስለምታበረታችሁኝ ሁሉ ክብረት ስጥልኝ። ያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ቴንክ ዩ ሶ ማች